ዛሬ የምናየው የኢትዮጵያን የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ነው። ይህ ተቋም ከተቋቋመ በጣም ጥቂት ዓመታቱ ነው። የሚሸፍነው ስኮፕ ከከርሰ ምድር እስከ ስፔስ ያለውን ለልማት አስፈላጊ የሆኑ ዳታዎች የመለየት አናላይዝ ማድረግና ለውሳኔ በሚያመች መልኩ ማቅረብ ነው አንዱ ስራቸው እና ሲጀመር ጥቂት ዓመታት ስለሆኑት በዚህ ደረጃ የደረጀ ተቋም የማየት ጉጉት ቢኖረንም ግን አልጠበቅም። ስፔስ ሳይንስ እና ጂኦስፓሻል በጣም ጥሩ ደረጃ ነው ያሉት። ፋውንዴሽን ተጥሏል። እንግዲህ ዛሬ ባየነው ከከርሰ ምድር ስንነሳ የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ። ብዙ ቦታዎች ላይ በተለይ ከተሞች አካባቢ የከርሰ ምድር ውሃ በስፋት ያለበትን ለይተዋል። በኢትዮጵያ ያሉ ሐይቆች ባለፉት 10-15 ዓመታት የነበራቸውን ሳይዝ እየጨመሩ ያሉትን ባሉበት የቆሙትን ለምን እንደቆሙ ጭምር የውሃ ሀብታችንን የሚለይ ስራ እየሰሩ ይገኛሉ። ከውሃ ስንወጣ በምድር ላይ የት አካባቢ ሞር ግሪን የሆነ እንዳለ የት አካባቢ ሞር ለመታረስ ከውሃው ከአፈሩ ጸባይ አንጻር ምቹ እንደሆነ ምን ያክል የተጠቀምንበትና ያልተጠቀምንበት ሳይዝ በመሬት እንዳለ የሚለዩ በጣም ወሳኝ መረጃዎች አሏቸው። ለምሳሌ ህዳሴን እንኳን ብንወስድ ከጀመርንበት ጊዜ ጀምሮ ውሃ እየያዝን ስንሄድ ያለው አጠቃላይ ፒክቸር የሚታየው እዚህ ነው እና በውሃ በመሬት እየተገነባ ያለው እውቀት በጣም ተስፋ ሰጪ ነው። በጂኦስፓሻል ቅድም እንዳያችሁት በፓርሰል ደረጃ እያንዳንዱ ላንድ ዩኒክ ኮድ ሰጥተው መለየት ችለዋል። የእያንዳንዱ ፓርሰል ላንድ በዩኒክ ኮድ ተለየ ማለት ማን ይኖርበታል፣ የፈለገ ሰው አክሰስ ያደርገዋል። ይህ በመሸጥ መለወጥ በድለላ ያለውን ችግር ሁሉ ለመቀነስ አውቶሜትድ የሆነ መረጃ መንግስት እንዲያገኝና የተስተካከለ ውሳኔ ለመወሰን የሚያስችል ሆኖ የሚያገለግል ነው እና ከላንድ ኢንፎርሜሽን ሲስተም አንጻር ተቋሙ እያደገ ያለበት ደረጃ ካርታን ከማተም ዲጂታላይዝ ከማድረግ አልፎ በአፕሊኬሽን ደረጃ እየሄደበት ያለው ርቀት እጅግ ተስፋ የሚሰጥ ነው። ከዚያ በተጨማሪ በስፔስ ሁላችን እንደምናውቀው ባለፉት ጥቂት ዓመታት 2 ሳተላይት ወደ ምህዋር ልከዋል። ሶስተኛውን በምርምር ላይ ነው ያሉት። በሚቀጥለው ዓመት ወይም 2 ዓመት ውስጥ ሶስተኛው ሳተላይት ለኢትዮጵያ ለማምጠቅ አቅደው እየሰሩ ነው። ይሄም በጣም ደስ የሚል ዜና ነው። ይሄ ተቋም ከተፈጠረ በኋላ ነው ኢትዮጵያ እንግዲህ የስፔስ ሳይንስ ክለብ ውስጥ ተቀላቀለችው። ከዚህ በተጨማሪ የሂውመን ካፒታል ዴቨሎፕመንት ላይ ሰው ማዘጋጀት ላይ የስፔስ ሳይንስ እየሄደ ያለበት መንገድ በጣም ትምህርት ሰጪ ነው። በአንድ በኩል በሃየር ኢንስቲትዩሽን በማስተርስ እና ፒኤችዲ ያስመርቃል፣ ተማሪዎች ያዘጋጃል። በሌላ መንገድ ደግሞ ህፃናት ፍላጎት ያላቸው ታለንት ያላቸውን በመቶ የሚቆጠሩ በሰመር ካምፕ እየወሰደ እያሰለጠነ ከነሱ ውስጥ ተስፋ ያላቸውን የስታርታፕ ዩኒት አላቸው እዛ እያዘጋጁ ወደ ማርኬት ያወጣሉ። ይሄ በጣም ትልቅ ስራ ነው። ይሄን አስፍተው እና ጠንክረው ከያዙ በስፔስ ሳይንስ አካባቢ ላይ ቢዝነስ መስራት የሚችሉ ሰዎችን ለመፍጠር የሚያስችል አውድ ተፈጥረዋል ማለት ነው። ከዚያ በተጨማሪ የእንጦጦ ኦብዘርቫቶሪ ከዚህ ቀደም የነበረውን አቅም በከፍተኛ ደረጃ አሳድገው መረጃቸው ለሎካል ብቻ ሳይሆን ከኢንተርናሽናል መሰል ተቋማት ጋር በትብብር ለመስራት የሚያስችል አቅም ገንብተዋል። ከነሱ የሚወጣውን መረጃ ኢንተርናሽናል ተቋማትም በደስታ የሚቀበሉት ሆኗል፣ የሚያምኑት ሆኗል። ይሄን እንግዲህ በጥቂት ዓመታት ውስጥ ማየት በጣም ደስታ የሚሰጥ ጉዳይ ነው። ምክንያቱም ታስታውሱ ከሆነ ስፔስ ኤጀንሲ ሲቋቋም ብዙ ሽኩቻዎች ነበሩ። አሁን ለኢትዮጵያ ስፔስ ምን ያደርግላታል፣ ስፔስ ጊዜው አሁን ነው ወይ የሚል አከራካሪ ጉዳዮች ነበሩ። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም፣ ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ
እንጠፋለን ማለት ነው። ትውልድ ይቋረጣል። ጄኔሬሽን አፍተር ጄኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የዕለት ጉርስ ብቻ ሳይሆን ለወር ለሁለት ወር የሚቆይ ስንቅም መቆጠብ ሲቻል ነው። አባቶቻችን ድሮ በገጠር ካረሱ በኋላ እሸት ሃርቨስት ያደርጉ ሲያስገቡ ብቻቸውን አይበሉም፣ ይቃመሳሉ ከጎረቤት ጋር። ነገር ግን ባላቸው ሳይዝ ልክ ከበጋ በኋላ ክረምት ሲመጣ ይቸግረናል ብለው ምግብ ያስቀምጣሉ። ጤፍ ትንሽ ያስቀምጣሉ፣ በቆሎ ያስቀምጣሉ። ለክፉ ቀን ይባላል። ለክፉ ቀን የማያስቀምጥ ሰው ያረሰውን ዛሬው በልቶ የሚጨርስ ሰው ነገን የማያስብ ነው። እኛ ትናንትን ማውሳት ከትናንት መማር ዛሬን መስራት ስናስብ ነገን እያሰብን ነገ የሚሰራው ዛሬ ነው ብለን እያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ ተቋማት፣ የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ እዚህ ቦታ ለምሳሌ አንድ ህፃን ሀሳብ መጠነኛ ሀሳብ ይዞ መጥቶ እነሱ አሰልጥነው ትናንሽ ማቴሪያል አሟልተውለት ህልሙ እንዲፈታ ያደርጉታል። ሙሉ ወጪው የሚሸፍቱ እነሱ ናቸው። ዛሬ አንድ በአንድ ሲወሰድ ለአንድ ህፃን ልጅ ለምን ጊዜ ታባክናላችሁ? ኢንተርኔት አቅርበው ኮምፒውተር አቅርበው ሰው መድበው የሚሰሩት ግን ከኢንቨስትመንት አንጻር ከሚያስተምሯቸው 100 ልጆች ውስጥ 10ሩ ሳይንቲስት ቢሆን 3ቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ በሚል እሳቤም ጭምር ነው። ሪተርን ኦን ኢንቨስትመንቱ ዛሬ አይደለም የሚታየው፣ ውሎ አድሮ ውጤቱ የሚታየው። ያን አስበው እየሰሩ ስለሆነ የመጣው ውጤት በጣም ደስ ይላል። ወጣት ኢንጂነሮች አሉ፣ ህፃናት ልጆችም አሉ፣ ተስፈኞች። ይሄ ተቋም በርቶ ጠንክሮ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። በስፔስ ሳይንስም በምድር ላይ ባለን እውቀትም በከርሰ ምድር እውቀት ጭምር ያደገ መረጃ ከሌለን በስተቀር ብልጽግና ማረጋገጥ አይቻልም እና ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። ዛሬ ባየነው በጣም ተደስተናል። እዚህ የሚሰሩ ሰራተኞች፣ አመራሮች ሊኮሩ ይገባቸዋል። መኩራት ብቻ ሳይሆን ሀገር የሚሰራው በዚህ አግባብ እንደሆነ አምነው ለነገው ትውልድ የሚበጅን መሰረት መጣል ቀዳሚ ተግባራቸው መሆን ይጠበቅበታል። ኢትዮጵያ ተስፋ አላት። ኢትዮጵያ በነገ በሚያስፈልጉ ጉዳዮች ላይ የጀመረችበትና ፋውንዴሽን የጣለበት መንገድ ለልጆቻችን የተሻለ ዓለም እየተፈጠረ እንደሆነ ያሳያል። ነገን እያሰብን ዛሬ ተክተን መስራት ያስፈልጋል። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገን ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንጻር እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ብልጽግና በሁሉም አስፔክት ሲታይ የሚረጋገጥ የሚጨበጥ መሆኑን ያሳያል። ኢትዮጵያ ታንሰራራለች በዚህ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው። ይሄው ይቀጥላል። ለልጆቻችን የበለጸገች የማትለምን በልታ የምታድር ለሳይንስ ባዕድ ያልሆነች በሳይንስ የሆነ ሀሳብ ኮንትሪቢዩት ማድረግ የምትችል መፍጠር የምትችል ከሌላው ዓለም ጋር መነጋገር የሚያስችል ብቃት ያላት ኢትዮጵያን ለልጆቻችን እናስረክባለን። እጅግ አድርጌ አመሰግናለሁ።